በዚች የዓለም ውዷና እጅግ ባለጸጋ ከሆኑ ከተሞች መካከል አንዷ በሆነችው በሆንግ ኮንግ ከተማ ውስጥ ከብዙዎች የተደበቀ አንድ አስከፊ የኑሮ እውነታ ያለ ሲሆን ከነዚህ ሰማይ ጠቀስ ህንፃዎችና ከቅንጦት ኑሮ በስተጀርባ አንድ የሰው ልጅ ሰብአዊ ክብርን የሚፈታተን የኑሮ እውነታ ተደብቆ ይገኛል። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ እነዚህ ኮፈን ሆምስ ወይንም የሬሳ ሳጥን ቤቶች በመባል የሚታወቁት የመኖሪያ ቤቶች ምናልባትም በዓለማችን ላይ ካሉ ትንንሽ የመኖሪያ አፓርትመንቶች ሊባሉ የሚችሉ ሲሆን ስያሜያቸውን የሚያገኙት ልክ እንደ መቃብር ሁሉ በሰው ልጅ ቁመና ልክ ተሸንሽነው የተሰሩ እጅግ ጠባብ የመኖሪያ ስፍራዎች በመሆናቸው ነው። መጠናቸው በአማካኝ ወደ 1.5 ካሬ ሜትር ገደማ ብቻ ሲሆን በውስጣቸውም ቀጥ ብሎ መቆም ይቀርና እጅን ዘርግቶ መንቀሳቀስ እንኳን ፈጽሞ የማይታሰብበት ስፍራ ሲሆን አንዳንዶቹ ክፍሎች ከነዋሪዎቹ ትከሻ ስፋት የማይበልጡና ከቁመናቸው ርዝማኔ ያነሱ ናቸው። ታዲያ ኑሮ ካሉት ነውና ነገሩ በመቶዎች የሚቆጠሩ ተከራዮች ይህንኑ ልክ እንደ ሬሳ ሳጥን የጠበበ ስፍራ ተላምደው ኑሯቸውን በውቢቷ ሆንግ ኮንግ እያደረጉ ሲሆን ይህን ጠባብ ስፍራ ሲያሻቸው እንደ መኝታ ቤት ሲያሻቸው ደግሞ እንደ ሳሎንና ወጥ ቤት አድርገው አብቃቅተው እየተጠቀሙት ሲሆን ታዲያ ለዚህ ሁሉ ዋነኛ ምክንያት በሆንግ ኮንግ ያለ የቤት ገበያ ዋጋ ሲሆን በዚህች ከተማ የቤት ገበያ ዋጋ በዓለማችን እጅግ ውድ ሆኖ ቆይቷል። በዚህ ምክንያት ወደ 200 ሺህ የሚጠጉ ሰዎች አማራጭ በማጣታቸው በእነዚህ አስከፊ ቤቶች ውስጥ ለመኖር ተገደዋል። ከቦታው ጥበት አንጻር ህገወጥ ግንባታዎች ህንፃው ውስጥ በስፋት የሚገኙ ሲሆን በእነዚህ ህንፃዎች ውስጥ በአንድ ወለል ላይ ብቻ ከ20 እስከ 30 የሚደርሱ ትንንሽ የሬሳ ሳጥንን የሚያስንቁ የተጨናነቁ ክፍሎች ይገኛሉ። ታዲያ መጀመሪያ ህንፃዎቹ ሲገነቡ ለዚህ ዓላማ ያልታሰቡ ቢሆንም በህገወጥ የእድሳት ስራዎች አማካኝነት አንድን መደበኛ ወለል በአግደም በመክፈል ወደ 2 ፎቆች ተቀይረውና ተሸንሽነው ይህንን ይዞታ እንዲይዙ ሆነዋል። ይህ የተደረገው ስፍራውን በርካሽ ለብዙ ዝቅተኛ ገቢ ላላቸው ነዋሪዎች ለማዳረስ ሲሆን በዚህ ምክንያት የቤቶቹ ኮርኒስ ወይንም ጣሪያ እጅግ በጣም ዝቅተኛ ከመሆኑ የተነሳ ነዋሪዎቹ በቤታቸው ውስጥ በምንም ተአምር ቀጥ ብለው መቆም ብሎ ነገር ስለማይታሰብ አጎንብሰው ገብተው አጎንብሰው ይወጣሉ። ለምሳሌ ኮኮ የተባለች ነዋሪ በዚህ ሁኔታ ውስጥ ለ10 ዓመታት የኖረች ሲሆን የእሷ ክፍል እንደ ዕድል ሆኖ ትንሽ መስኮት ቢኖራትም አብዛኞቹ ክፍሎች ግን ምንም አይነት መስኮት የላቸውም። በአንዳንድ ክፍሎች ውስጥም ፍሪጅና ቲቪ ያለ ቢሆንም ከዛ ያለፈ ተጨማሪ ዕቃዎችን ማስቀመጥ ግን የማይታሰብ ነው። ሌላው አሳሳቢ ጉዳይ ደግሞ የንጽህና ጉዳይ ሲሆን ቦታው በጣም የተጨናነቀ ከመሆኑ የተነሳ በቂ አየር የማይገኝና ለተለያዩ እንደ በረሮና ሌሎች ነፍሳት ምቹ የመራቢያ ስፍራም ጭምር ነው። ከሁሉም በላይ የሚያሳዝነው ደግሞ ሰዎች ህይወታቸው ሲያልፍ ወዲያውኑ አለመታወቁ ሲሆን ኮኮ እንዳለችው ከሆነ ሰዎች በቤታቸው ውስጥ ሲሞቱ የሚታወቀው አስክሬናቸው መሽተት ሲጀምርና ፖሊስ ተጠርቶ ሲያወጣቸው ብቻ መሆኑን ትናገራለች። ታዲያ በዚህ ከእስር ቤት የከፋ ኑሮ ውስጥ ወደ ውስጠኛው ክፍል ስንገባ ሁኔታው ይበልጥ እየከፋ የሚሄድ ሲሆን አንድ 74 ካሬ ሜትር የሚሆን አፓርታማ ተከፋፍሎ ለ30 የሬሳ ሳጥን ክፍሎች ይውላል። እነዚህ ክፍሎች ለንጹህ አየርም ሆነ ለፀሐይ ብርሃን ክፍት ሳይሆኑ እያንዳንዱ የታፈነ ክፍል ውስጥ ድብርትና ጭንቀትን በጸጥታ የሚታገሉ የሰው ልጆች አሉ። ከአካባቢው የሚወጣው ሽታን ለመቋቋም የሚከብድ ሲሆን ኮሪደሩ በጣም ጠባብ ከመሆኑ የተነሳ የመወጣጫ መሰላሎችን እንደ ጫማ ማስቀመጫ ይገለገሉባቸዋል። ሰዎች እዚህ ልክ እንደ ጡብ ተደራርበው ከመኖራቸው የተነሳ ጥንድ ባልና ሚስትም ከዚህ ስፍራ አልታጡምና ክፍላቸውን ያስቃኙ ሲሆን የክፍላቸው ግድግዳ ላይ ልብሶች፣ ቦርሳዎችና የግል ዕቃዎች ተሰቅለዋል። የጭንቅላት ማረፊያው እንደ መደርደሪያ ሲያገለግል በሩ ላይ ደግሞ የኤሌክትሮኒክስ ዕቃዎችና ገመዶች ተንጠልጥለዋል። የጽዳት ዕቃዎች፣ ቆሻሻ፣ የምግብ ማሸጊያዎችና የሚጠቀሙበት ፎጣ ሁሉም የሚገኙት ትራሳቸው አጠገብ በጥቂት ኢንች ርቀት ላይ ሲሆን መስኮት ስለሌለ ሙቀቱን ለመቋቋም አየር ማቀዝቀዣ ቬንቲሌተር ይጠቀማሉ። በዚህ
አየር እንደ ልብ የማይዘዋወርበት ቦታ ልብስ ለመቀየር እንኳን እጥፍ ዘርጋ እያሉ ለ10 ደቂቃ መታገል ግድ በሚልበት ስፍራ የተባይ ወረራና የጤና ጉዳይ ትልቁ አሳሳቢ ጉዳይ ነው። ትኋኖች በየቦታው ስለሚገኙ እነዚህ ተባዮች ነዋሪዎቹን በየቀኑ ስለሚነክሷቸው ነዋሪዎቹ ትኋኖችን በእጃቸው እየለቀሙ ሲገድሉ ማየት የተለመደ ሲሆን አንዳንዶች ከትኋን ንክሻ ለመዳን ሲሉ ፍራሽ ወይም ምንጣፍ ሳያነጥፉ በባዶ ወለል ላይ ለመተኛት ይገደዳሉ። ታዲያ እነዚህ ሰዎች እዚህ የሚኖሩት ወደው ሳይሆን አማራጭ በማጣታቸው የኢኮኖሚያዊ ችግር ምክንያት ሲሆን ለምሳሌ አንዲት የትርፍ ጊዜ ጽዳት ሰራተኛ በወር $650 ብታገኝ ለዚች ትንሽዬ ክፍል በወር $320 ትከፍላለች። ይህም ማለት የገቢዋን ግማሽ ለቤት ኪራይ ታውላለች ማለት ሲሆን በከተማዋ ያለው የኑሮ ውድነት ሰዎች ገንዘብ አጠራቅመው የተሻለ ቤት እንዳይገዙ ወይንም እንዳይከራዩ አድርጓቸዋል። በዚህም ታዲያ አብዛኛው የዚህ ስፍራ ነዋሪዎች ተስፋቸውን ያጡ ሲሆን ፍራንኪ ቻው የተባለ ነዋሪ ሲናገር በብረት ስራ ተሰማርቶ በወር $1250 ቢያገኝም ከምሽቱ 3 ሰዓት እስከ ንጋቱ 11 ሰዓት ድረስ ሰርቶ ወደ ጠባብ ቤቱ ሲመለስ ህይወት ትርጉም እንደምታጣበት ይናገራል። ሌላው ደግሞ የምግብ ማዘጋጃ ስፍራ ሲሆን በአንዳንድ አፓርታማዎች ውስጥ የወጥ ቤት እጦት ስላለ ነዋሪዎቹ ምግባቸውን በመጸዳጃ ቤት ውስጥ ለማዘጋጀት ይገደዳሉ። ምግብ የሚቀቀለውና የሚዘጋጀው ከመጸዳጃ ቤቱ መቀመጫ ጎን ሲሆን ይህ ቦታ እንደ መታጠቢያ ቤትም እንደ ምግብ ማዘጋጃም ያገለግላል። ክዳን በሌለው የመጸዳጃ ቤት መቀመጫ ላይ ልብሶች ተሰቅለው የሚታዩ ሲሆን ንጽህናው እጅግ የወረደ በመሆኑ ነዋሪዎቹ ለከፋ የጤና ችግር የተጋለጡ ናቸው። ሌላው ደግሞ አንድ ጆን የተባለ የህንፃው ነዋሪ ሰውነቱ ትልቅ በመሆኑ ምክንያት ወደ ሳጥን ቤቱ መግባት ስለማይችል በሩን ክፍት አድርጎ ትከሻውን ወደ ውጭ አውጥቶ ለመተኛት የተገደደ ሲሆን ህንፃ በመቶዎች የሚቆጠሩ ብዙ አይነት ሰዎችን ይዟል። ታዲያ ይህች የሀብት ልዩነት ሰማይና ምድር የሆነባት ከ7.5 ሚሊዮን ህዝብ በላይ የሚኖርባት መሬት እጅግ ውድ የሆነባት ከተማ ሆንግ ኮንግ ስትሆን ሀብታሞች በቅንጦት መኪናዎች ሲንፈላሰሱና በግዙፍ ቪላዎች ውስጥ ሲኖሩ ዝቅተኛ ገቢ ያላቸው ዜጎች ግን ለመተንፈስ እንኳን የሚበቃ ቦታ የማያገኙባት ድሃውን በድህነቱ ሀብታሙንም በሀብታምነቱ የምታስተናግድ ከተማም ናት። ምንም እንኳን የሆንግ ኮንግ አማካኝ የህይወት ዘመን 84 ዓመት ቢሆንም ብዙ አረጋውያን ጡረታ ከወጡ በኋላም ለመኖር ሲሉ አድካሚ ስራዎችን ለመስራት ይገደዳሉ። ጎዳና ላይ ካርቶን ሲለቅሙ የሚታዩ አረጋውያን ቁጥርም ቀላል የሚባል አይደለም። ታዲያ መንግስትም በ2049 ሙሉ በሙሉ በሚባል መልኩ የቤት ችግርን እንደሚቀርፍ ቃል ቢገባም ለአሁን ግን በመቶ ሺዎች የሚቆጠሩ ዜጎች እጅግ ዘግናኝ በሆነ ሁኔታ ውስጥ ይገኛሉ። እነዚህ የሬሳ ሳጥን የሚያክሉ ቤቶችም የድሆች መጠለያ ብቻ ሳይሆኑ የሀብት ልዩነት የፈጠረው የማህበራዊ ቀውስ ማሳያዎችም ጭምር ሲሆኑ ነዋሪዎቹ ከመንግስትም ሆነ ከህብረተሰቡ ጥበቃ ውጭ ሆነው ከሀብታሞች አይን በራቀ ቦታ ተሸሽገው ልክ በዚህ መልኩ አስከፊ ህይወታቸውን ይገፋሉ። ይህ ሁኔታ ዓለማችን ገንዘብ የሌላቸውን ሰዎች ምን ያህል ከባድ እንደሆነች በግልጽ የሚያሳይ ሲሆን እኛም ወደ ሆንግ ኮንግ ጎራ ብለን ይህንን አስገራሚ የመኖሪያ ህንፃ የቃኘንበት ቪዲዮ በዚያ በቃ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።